دعاء رجعت كذا تلانت سورة السجدة جمرنا النبر اسكا هيا عندك نزيد الرسل آية ስለዚህ የሚያወራው ስለ ጀዛ ያተደረጉበት ሙእሚኖች የተዘጋጀ ለሙሽሪኮች ካፊሮች በጣም ያስረዳል ምን አይነት አዛብ ቅጣት እንደሚጠብቃቸው ለሳሊሒን ጀነት በቃ ጀነት ውስጥ ምን አለ የተዘጋጀላቸው በቃ እነሱን የሚሸንፉት ይላል ምንም በቃ ከሰራ ውስጥ አይገቡም አላህ ያግዛቸዋል ጀዛ ይሰጣቸዋል ሰብር ስላደረጉ በጣም ጥሩ ስራ ስላደረጉ ራሳቸው ስለከለከሉ ስላመኑ ዱዓ መስገድ ተስቢህ ያደርጋሉ ስለ ይህንን ስራዎች አላህ ጋር አይጠፋም ጀዛ ያደርግላቸው ማለት ነው ሌላው የዋሹበት ለመኑ ምክንያት የሚያመጡት ማለት ይሄ ሁላ ምልክት ይላል ያሰጣናቸው ይሄ ሁላ ነብዮች የወረደላቸው ያስረዳቸው ያጠፉት በፊት ቅጣት ያገኙት በፊት ሰዎች ህዝቦች አላህ ያቀየራቸው አያዩም ይላል ማለት ብዙ ምልክቶች ብዙ መጣላቸው ግን አለመኑም ይሄንን ሰዎች አላህ ጀሃነም ይዘጋጃላቸው ቅጣት አለ ጀሃነም ውስጥ ራሱ ብዙ ያስቀጣቸው አለ ስለነሱ ይላል كذا لموسى عليه السلام التوراة أوردنالت إن هنا بإسراء المعراج كان هي كان النبي صلى الله عليه وسلم كمكة ودا الأقصى هيدا الله هيدول كذا مالت بيلا وكلا رجم الله وسد ولده ليلى أنت لتاجني وموسى تشلاله هلال النبي محمد صلى الله عليه وسلم بل بإسراء معراج كان مالتنا إن أهين المصحف لموسى يورد التوراة هداية لبنو إسرائيل ليارد مالتنا كذا وجعلنا من بني إسرائيل أئمة يقتدوا بهم الناس في الحكومات كبني إسرائيل وسط سوج مرة ولكن النبي موسى عليه السلام النبوة تسطاچو كنسو وسط مالت فكان لي طراچو هداية لي يرجلاچو ይሄንን ተውራ ሊያስረዳቸው ማለት ነው ከበኑ እስራኤል ሙሳ አለይሂ ሰላም ወደ ሐቅ ሊጠራቸው ማለት ነው ከዛ አላህ ነው የተለያዩበት ራሱ በፊት መጽሐፎች الله نو يوسنو جزاء ميارغو لسووچو مالتو حق كباطل كهونا الله نو ميالايو جزاء ميسطو مالتو
ከዛ ይላል ማለት የበፊት ህዝቦች ያጠፉ የአላህ የቀየራቸው ይሄ እንደ ምልክት ናቸው። እንዴት አያዩትም አያዩም ይከታተሉ ይላል። ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይለዋል በቃ ተዋቸው አዕረض عنهم በቃ ተዋቸው አላህ ጀዛ ተዋቸው መጠበቅ አላህ ጀዛ ይሰጣቸዋል አኺራ ላይ ማለት ነው። هذا النبي محمد صلى الله عليه وسلم شرحه I think سورة الجلسنا سورة السجدة جرسنا سورة الأحزاب الأحزاب مالت هزبوج كذا ما جمر سورة الأحزاب النبي محمد صلى الله عليه وسلم يقول صبر أرك الله نومي سطه تقوى زو تقوى ميسطه بإيمانة تنكاري لدهون الله يجزها الله نومي سطه ما ثبتها على التقوى على الإيمان ከዛ ሙናፊቂን ካፍሮች እንዳትከታተላቸው ይለዋል። አላህ በማይጠብቁት ነገሮች የጠበቁትን ያውቃል ማለት ነው። መጥፎ ነገር ከሆነ ጥሩ ነገር ከሆነ ሰዎች ወይስ ካፍሮች የሚጠብቁትን ነገር አላህ ያውቃል። ስለዚህ አላህን ተንካሪ ልትሆን በኢማንህ ተቅዋህን الله تنكر يا رجه سطح التقوى النبي محمد صلى الله عليه وسلم يلوان إن هلو نجر ميله الوحي جبريل عليه السلام ما مسمات اللبه ومار اللبه مسرات اللبه يلوان كذا الله جزاء سطها لا هي للنبي محمد صلى الله عليه وسلم ይለዋል ማለት ነው። ከዘልክ ሁሉ ነገር ስትሰራ ሁሉ ነገር ተወኩል ማድረግ አለብህ በአላህ ማለት ነው። አላህን መጠየቅ አላህን ያግዝህ ጠይቅ አላህን መግፍር ሊያደርግልህ ጠይቅ። ስለዚህ ተወኩል على الله ሁሉ ማለት ነው። ልክ ስትሰራ አንሰራ ስትጀምር ስትሰራ ተወኩል ማድረግ አለብህ ይለዋል።
ከዛ ምንድነው የሚል በዚህ ሱራ አያ 4 ሱረት አልአሕዛብ አላህ ወንዶች ልብ አንድ ነው አደረገው፣ ሁለት ልብ አይደለም ይላል። ማለት የወንዶች ልብ አንድ ነው ይላል እና ሚስታቸው እንደ እናታቸው አይደለም። እናታቸው ከሆኑ እንደ እናታቸው ከሆኑ በቃ ሐራም ነው መግባት ከነሱ ማለት ነው። እናታቸው ሐራም ነው መግባት አትችሉም እናታቸው መግባት። ስለዚህ ሚስታቸው እንደ እናታቸው አይደለም ይላል። እና ልጆች ማለት አንዴ አዶፕቲንግ ቻይልድ ማለት ነው። ልጆች የምትወስዳቸው ልታሳድጋቸው በእናንተ ልጆች አይደለም፣ ግን ሌላ ልጆች የልጅ ሰው ማለት ነው ወስደህ ልታሳድገው አዶፕሽን ስታደርግ ይሄ እንደ ራስህ ልጅ አይሆንም ይላል። ይለያል። የሰው ልጅ ማለት ደሙ ሁሉ ነገር ጄኔቲክሊ ምናምን የሌላ የሰው ልጅ ነው። እንዳንተ ልጅ የመጣው ልጅ አይሆንም ማለት ነው። ኢቨን ሳይንቲፊክሊ አይሆንም ማለት ጄኔቲክሊ ምናምን የሚወስደው የአባቱ የእናቱ ማለት ነው። በቃ ከነሱ ይመጣል የሚያስበው ነገር ደሙ ምናምን ሁሉ ነገር። ስለዚህ አይሆንም፣ አንድ አይደለም ይላል። የልጅ የምታሳድገው ልጅ ይላል። እና እንደ እህታችሁ ራሱ አይሆንም ማለት ሚስታቸው የተለየ ነው። እንደ እህት ከሆንክ እንደ እህት ትሪት አትደረግም። እንደ እህት ከሆነች በቃ ሐራም ነው መግባት እህትህ ማለት ነው። እንደ እናት ከሆነች ሐራም ነው መግባትህ ማለት ነው። ለዚህ ሚስት ከእህት ከእናት ይለያል። እና በፊት ጃሂልያ ሰዎች በብዛት የሰው ልጅ ይወስዳሉ፣ ያሳድጋሉ። ይሄ እስላም ሲመጣ አይሆንም አለ፣ አቆሙ አላቸው። አብጠላህ ማለት አይሆንም ይላል ሰው ልጅ ማሳደግ። ከዛ በቃ ሚስት እናት አይደለም ልጅ የምታሳድገው ከልጅህ ውጪ ልጅ አይባልም ይላል። ወዳዒ ኢብን ለመን አጣ ወላ ዳዒ ኢብን ማለት በፊት ሰዎች ብዙ ሰዎች ልጆች ያሳድጋሉ። ከዛ ልጅ ነው ማለት ነው። ይሄንን ሰው መግባት ይችላል ማለት ነው። ልጁ አይደለም ይላል ማለት እንደ ልጅ ያመጣው አይደለም። ስለዚህ አቁሙ ወላ ልጆች የሌላ ሰው መሰደቅ ማለት ነው። ከዘመን አላ ይህንን ልጆች የምታገኛቸው የምታሳድጋቸው ስማቸው አሁን በትክክለኛ አባት እናት ስማቸው መጥራት አለበት ማለት ነው እንጂ በእናንተ ስም አይሆንም ይላል።
እና ባትናት ከያላቸውም አጋኒያቸው እንደዚህ አላጋኒያቸውም እባተው እናቱ በዛ እህት ነው ወይስ ወንድም ይባላል እንጂ ወንድምህ ወይስ እህት ነው እህትህ ይሆናል እንጂ ልጅህ አይሆንም። ከዛ ወይስ የአክስቴ ልጅ ትላለህ ወይስ የወንድሜ እህቴ እንደዚህ መጥራት አለብህ ማለት ነው። ስህተት ካረጋችሁት ልክ ስትጠሩት ይሄ አላህ እስም አያረግም፣ ግን ተውባ ማድረግ አለባቸው ለአላህ እንዳይቀጣቸው ማለት ነው። ስለዚህ ትክክለኛ የአባቱ ስም እናቱ ስም መጥራት ልጅ የምታሳድገው ማለት ነው። ልጅ አይደለም የምታሳድገው ልጅ ማለት ነው። ባለዛ እህቴ ወንድሜ መጥራት አለብህ ወይስ የአክስት ልጅ እንጂ በስምህ አይሆንም ይላል። አሁን አው ማለት አብዛኛቸው ነበር ከዛ ተስማሙ ሊገድላቸው ከዛ በዛ ሰዓት ከዛ ሙናፊቂን የሁድ ምናምን አገዛቸው ነበር ሊገድላቸው ነበር። ከዛ አላህ በዛ ሰዓት አገዛቸው ምን አረጋ لك نفاس يعني يحسب لك النص هايلين يا نفاس الله تعالى لك ليعجز مؤمنوش معناتنا لكن سمات الله جو كافروش ليقدلاتشو معناتنا تسمامو ليقدلاتشو كذا الله تعالى أجز مؤمنوش لك لاتشو نفاس هايلين يا نفاس كذا مؤمنوش شنفو معناتنا ንፋስ ብቻ አይደለም መላክ ከሰማይ ወረደ አገዛቸው ከዛ ሸነፉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ሰዎቹ ማለት ነው። ከዛ ሩጠዋል እነን ካፍሮች የመጡ ሊገድሉት ነብዩ ሰለላሁ ዐለይሂ ወሰለም እና ሰዎቹ ሩጠዋል ፈሩ። ስለምንም ማረግ ምንም ማይችሉት ነገር ማረግ ማለት ነው። አላህ ደግሞ የተዘጋጀላቸው ይሄ ዱንያ ላይ የተዘጋጀላቸው አኺራ ላይ በጣም ኃይለኛ ጀዛ ማለት ነው። ወአለይኩም ሰላም ወራህመቱላህ ከዛ ልክ ሲመጣላቸው ይሄንን ካፍሮች ከቲራራ ላይ ከሁሉ ማለት ቦታ አንድ ቦታ አረጋቸው ማለት በዛ ሰዓት ደንግታ ነው ያልሐሰቡት ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጋዝዋ ማለት ነው እዚህ ጦርነት ከዛ ምን ሆነ ተስማሙ በቃ በየሳይድ ከኢስት ከዌስት ከሁሉ ቦታ መጡላቸው ለሙእሚኖች ማለት ሙእሚኖች ምንም ቦታ ክፍት ቦታ አላገኙም ሊሮጡ ወይስ ከዛ በቃ መሃል ላይ ያረጋቸው ሊገድላቸው ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስሎቹ እነን ካፍሮች ነው ተስማሙ ወደንጌታ ነው የመጡለት ከቲራራ ሁሉ ሳይድ ሁሉ ቦታ መሃል ላይ ያረጋቸው ከዛ በቃ ሊገድላቸው ነበር ግን አላህ አገዛቸው ለሙስሊሞች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መላክ ላከላቸው ንፋስ መጣ
ከዛ በቃ ሮጦ ሄደዋል ማለት ነው። ይሄንን ካፍሮች አላህ ይሄንን ስራቸው አጥፋለ ጀዛ ያረጋቸዋል ይላል። በዛ ሰዓት በጣም ፈራቸው ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። በጣም ደነገጣቸው፣ በጣም ፈራቸው ነበር። ግን አላህ አገዛቸው። ይሄ ነዓም አላህ ለሙእሚኖች ለሰዎቹ ማለት ነው። ይሄ غزوة الخندق الخندق ይሄ ጦርነት غزوة الخندق ይባላል። ማለት የገቡበት ጦርነት በፊት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ሰዎቹ ማለት ነው ከካፍሮች ከሙናፊቆች ማለት ተስማሙ። ሙናፊቁን ካፍሮች ሊገደላቸው ነበር። ከዛ ደንግታ መጡላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰዎቹ ከሁሉ ቦታ ማለት ከተራራስ መሃል ላይ ያረጋቸው ሊገደላቸው ነበር። ከዛ አላህ ተዓላ አያቸው። ሙእሚኖች በጣም ፈሩ ነበር፣ ደነገጡ። ከዛ ነብይ አላህ ተዓላ አገዛቸው። በኃይለኛ ነፋስ መላክ ወረዱ ከሰማይ። ከዛ በክሊ ልክ ሲያዩ ካፍሮች ምናምን ሮጦ ሄደዋል ማለት ነው። ይሄ غزوة الخندق ከዛ የሆነ ሰዎች ልክ በዛ ሰዓት ሲያዩ ካፍሮች በየቦታ መጡላቸው። በቃ ይሄንን ያለን ነብይ እና አላህ ተዓላ ያግዘን ያሉት ያሸንፍን ይላሉ ነበር አለ እዚህ ያለ ከዛ የሆነ ሙናፊቆች ማለት ነብዩ ሰለላሁ ዐለይሂ ወሰለም ካንተ ጋር ምናምን የሚሉት ግን እነሱ ሊፈሩ ጦርነት መግባት አይፈልጉም። ውስጣቸው ሌላ ነው፣ ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሌላ ነው ያሳዩ ማለት ነው። ከዛ ምን አሉ? ያ አህሊ የስሪብ እስመ መዲና ቀብለ እስላም ማለት መዲና ስም በፊት የስሪብ ነበር። አህሊ የስሪብ ይባላሉ ነበር። ከዛ በቃ ለሰዎች ተመልሱ ወደ ቤታቸው አላቸው። ከዛ ሄዱ ሊያስፈቅዱ ከነብዩ ሰለላሁ ዐለይሂ ወሰለም ወደ ቤታቸው ሊመለሱ ማለት ቤታችን ክፍት ነው ማለት ኩፋሮች ምናምን ሊመጡ ሊገቡበት ይችላሉ፣ ቤታችን ክፍት ነው። ይሄ ምክንያት አመጡት ማለት ነው። ሊመለሱ ወደ ቤታቸው እንዳይገቡ እንዳያግዙ ነብዩ ሰለላሁ ዐለይሂ ወሰለም። ግን ቤታቸው ክፍት አይደለም ዝግ ነው ይላል። እነሱ ምክንያት ያፈጠሩት ያለ መግባት من يرجون هذا الاعتذار الكاذب من العدو بقى ليروتو كافروج. غزوة الخندق كانت في السنة الخامسة الهجرة ياسر. سلا غزوة الخندق سورة الأحزاب يا ورا مالتنا ከዛ በቃ አሁን ሙናፊቆች ማለት ነው የማይፈልጉ ጦርነት መግባት ነብዩ ሰለላሁ ዐለይሂ ወሰለም ማገዝ ምክንያት አመጡ። ቤታችን ክፍት ነው በቃ ቤታችን ልንመለስ እንዳይገባበታል ይሄን አዱ ማለት ነው ጦርነት ማለት ያፈለገ ከነሱ ካፍሮችና ሙናፊቆች ማለት ከዛ በኋላ ሄዱ ሊያስፈቅዱ ግን ይሄንን አያ ወረዳ እነሱ ሙናፊቆች ናቸው ቤታቸው ክፍት አይደለም ግን ምክንያት ያፈጥሩ ከእንዳ በቃ እንዳይ ጦርነት እንዳይገቡ እንዳይ
ከዛ ምንድነው አያ ቢገባላቸው መዲና ውስጥ አህለ የስረብ ቢገባላቸው ይሄንን ካፍሮች ቤታቸው ራሱ በሁሉ ቦታ ከመዲና ውስጥ ቢገባላቸው ቢጠይቃቸው ወደ ተመለሱ ወደ ኩፍር እንዳታምኑ በአላህ የምታምኑበት ነገር አቆሙ ተመለሱ ወደ መታምኑበት በፊት ይሄንን ሰዎች ማለት የሚሩት የሚፈሩት በቃ ሊቀይሩ ነበር ይላል ማለት ይሄንን ሰዎች ሙናፊቂን ናቸው ትክክለኛ የሚያምኑበት አያምኑም ፈሩ እና ይሄን ካፍሮች ይችላሉ እነሱ መቀየር ማለት ነው ከዛ በፊት ይሄንን ሰዎች ተናግረዋል በሱራ غزوة أحد يفروا ሰዎች ሶስት ነበሩ ሌላ ሰዎች አንዳቸው ምክንያት ያመጣ ለብቻዬ ምናምን አላላት ምናምን በፊት አውርተናል ነበር غزوة أحد የፈሩ ሰዎች አልመጡም ወደ ነብይ ሰለላሁ ዐለይሂ ወሰለም አላገዙትም ከዛ አላህ የተውባ ያረጋላቸው ሰዎች አላ النبي صلى الله عليه وسلم አታውራቸው ሰዎች ነበር ለሌሎች አለ እስከ ነብይ አላህ ተዓላ ተውባ ያረጋላቸው ድረስ ስለዚህ እንደነሱ አሁን አላህ ሌላ ቻንስ ሰጣቸው ማለት ነው ይሄንን ሰዎች ተውባ ያረጋላቸው በፊት ሌላ غزوة الخندق ልክስ ሲደርስ ልክስ ጦርነት ሲገቡ እንደገና እንደዚህ ያረጉ በቃ ሙናፊቆች ፈሩ አልገቡ ما جزاء الله حساب يسطچዋል ይላል ማለት ይሄ ሁለተኛ ጊዜ ነው እንደዚህ ይፈራሉ አይገቡም አያግዙም ነብይ ሰለላሁ ዐለይሂ ወሰለም የበፊት አላህ ተውባ አረጋላቸው ወህዙት አሁድ ግን ይሄ ጀዛ ይደረግበታል አሉ አላህ ከዛ ይሄንን የፈራችሁት ያለመጣችሁ በቃ ተጠበቃችሁ አልመጣችሁም ያገዘ አላገዛችሁ አላችሁ ምትፈሩትን ማለት በቃ መሞት ፈራላችሁ ማለት ነው አላችሁ ጦርነት መግባት ፈራላችሁ መሞት ፈራላችሁ ማለት ነው አላችሁ አሁን ብትፈሩ መሞታችሁ እንዳይደርስ ይመጣል ይሄ ሰዓት ከዛ ትሞታላችሁ ማንንም ከሞት አይሮጥም ልክ ሰዓቱ ሲደርስ ይሞታል ማለት ነው ይሄንን ጊዜ ብቻ ነው አላህ የተሰጣቸው ተዝናኑበት ያስታል ተሆኑ ዱንያ ውስጥ ግን ይሄ ደስታቸው ትንሽ ነው ለሰዓት ነው ማለት ቴምፖራሪ ነው እንጂ ተቀጥሎ እንደዚህ የለም ሁሉ በቃ ሰዓቱ ልክ ሲደርስ ይሞታል የተጻፈቀን አለ ማለት ነው ሁሉ ሰው ይላል ስለዚህ ይሄንን ጦርነት ፈራችሁ እንዳትሞቱ ምትሞቱበት ቀን አታቆም መሞት በቃ ሁሉ ሰው ይሞታል ሞት ይመጣል ለሁሉ ሰው ማለት ነው ዱንያ ሁሉ ነገር ያለ ዱንያ ውስጥ ይሞታል ያልቃል የናግራቸው ማለት ነው ይሄንን ሰዎች መሞት የፈሩ ጦርነት ያልገቡ ማለት ነው ምንም ይመስላችሁ ዱንያ ውስጥ ተቀመጣላችሁ አትሞቱ ማላቸው አይትሞታላችሁ ማላቸው ከዛ ማንም ይከለክላል የአላህ ሐቅ የአላህ ልክ ነገር ኩን ፈየኩን ሲል ነገር ማንም ይከለክል ነገር መጥፎ ነገር አላህ ካለ በእነን ሰዎች ይመጣላቸው ይወርደላቸዋል ማንም ይከለክል አላህ ተዓላ ሚለው ነገር ማንም ይከለክል ሰው ቢሆን ነገር ቢሆን የሚከለክል ነገር የለም
ማለት አላህ ልክ ሲል ይሄንን በቃ ሰዎች መጥፎ ነገር ይወርድላቸው ይሄንን ጀዛ ይደረጉበታል ቅጣት አላቸው ወዳው ይወርዳል ይሆናል ማለት ነው። ይሄንን ሰዎች ጦርነት ገቡ ይሞታሉ ጦርነት ሸንፉ ያሸንፉ የአላህ ነው ማለት ነው። አላህ ያግዛል ሰዎች ሊሸንፉ ከፈለገ ያግዛቸዋል ካልፈለገ ሊማሩበት እንደ ፈተና ሊሆኑበት ሰዎች ሊታወቁ ማለት የሚጠብቁትን ነገር ሊታወቁ እንደ ፈተና አይሸንፉም። ከዛ በኋላ ሰዎች እንደ ሙናፊቂን ይሄን የሚፈሩት ያሳያል በዚህም ሰዓት ማለት ነው። እንደ ፈተና ነው በቃ ሰዎቹ ሊታወቁ ማነው የሚያምን በደንብ ማነው አያምንም ማነው ሙናፊቅ ማነው የሚፈራ ማነው ይሄ ሁላ ሊያሳይ ማለት ነው። አላህ ፈተና ያረጋል። ስለዚህ ካሸነፋቸው ሙስሊሞች ምናምን አላህ የሚከለክለው ነገር የለም። ካልሸነፉም ሊማሩበት ሰዎች ሊያሳይ ወስጣቸው የጠበቁት ነገር ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊማሩበት ምልክት ሊያሳይ ይሆናል። የአላህ ህክማ አለበት ማለት ነው። ስለዚህ ይሄንም ይሞቱ ሰው የሚፈሩት ለምን ትፈራላችሁ ይላል ማለት የሚከለክላችሁ ከአላህ የለም። አላህ በሰላም በኸይር ልትኖሩ ይችላል ባረጋቸው ማለት ነው። ግን አላህ ይሄን ሁላችንም ሰዎች ነብዮች ራሱ እንደ ፈተና በቃ መስራት አለባችሁ ይፈተናሉ። ከዛ ኢማናችሁ መጠንከር አለባችሁ ሚላችሁ ነገር መስማት አለባችሁ መስራት አለበት። ሁሉ ሰው ይፈራል ማለት አላህን ይፈራል። ግን ያነገረን ስለ ይሄን ዱንያ ትንሽ ነው ጊዜ ሁሉ ሰው ይሞታል ማንም ሰው አይሞትም። እስካሁን ከበፊት ህዝቦች ማንም ሰው አልቆየም። ሁሉም ይበቃ ያልቃል ሌላ ህዝብ ይመጣል። ስለዚህ የትፈልጉትም አኺራ ላይ አላህ ጀዛ ይሰጣቸው። ዱንያ ላይ ይሄ ትንሽ ነው ደስታ የምትሆኑት ማለት ነው ለጊዜ ማለት ነው። ከዛ አኺራ ላይ ብትሰሩ ለአኺራ ብትሰሩ ይሻላችኋል። ከዛ የሆነ ሰዎች ራሱ ያልሄዱም ጦርነት ያለገዙትም ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈሩ። ከዛ ለወንድማቸው ይናገራሉ ነበር እንዳትሄዱ ትገደላላችሁ ማለት ነው ይላሉ ነበር። ሌሎች ሰዎች ማለት ያስቆማቸው መሄድ ይከለከላሉ ነበር እንዳይሄዱ ከነብዩ ሰለላሁ ዐለይሂ ወሰለም ጦርነት መግባት ማለት ነው። እና አብዛኛው ጦርነት አይገቡበትም ሰዎች ይከላከላሉ የናገራቸው ነበር እንደዚህ። እና ራሱ ስቴንጂ ናቸው ማጣ ገንዘብ አይሰጡም አያግዙም ለሙእሚኖች ልክ ጦርነት ሲገቡ ልክ ሲፈልጉ ምናምን ይሄንን ሰዎች አላቸው ገንዘብ ግን አያግዙም ይላል። ከዛ ጦርነት ከናንተ አይገቡም አያግዙም ጦርነት ላይ በገንዘብ ራሱ አያግዙም። ከዛ በጣም ስቴንጂ ራሱ በመውደድ አይወዳችሁም ማለት ነው አሉ። በጣም ያጠራ ተቀነሰ ፍቅር ነው የሚሰጣችሁ አሉ። ከዛ ምንድነው የሚል ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ሰዎች ከገቡ ራሱ ጦርነት ልክ ሲያዩ ልክ ሲፈሩ ያዩሃል አሉ። ከዛም ያዩበት በጣም እንደ ካወርስ ማለት ጅብን በጣም ፈሪ ሰው ነው ናቸው ማለት ነው። ያዩሃል እንዳይሞቱ ማለት ነው። ወይስ እንደ ሰው ልክ ሲሞት
ምልክት አለ ልክ ሲያቅ ይሄን ምልክቶች እንዴት የሚፈራ ማለት ሲያየ ታይቃለህ በአይኑ የፈራ ነው ይሄን ሰዎች እንደነዚህ ናቸው በቃ ልክ ጦርነት ሲገቡ ያፈሩ ነው የሚገቡት ማለት ነው እንዳይሞቱ ከዛ ልክ አላህ ሲያሸንፋቸው ሲሸንፉ ይመለሳሉ ይሰድቃሉ በነብዩ ሰለላሁ ዐለይሂ ወሰለም አፋቸው ላይ ያወራሉ መጥፎ ነገር ነው የሚያወሩበት ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ ሲያሸንፉ ልክ አላህ ሲያግዛቸው በኋላ እንደዚህ ሲፈሩ በኋላ ልክ በቃ ሲሸንፉ ይመለሳሉ በቃ በክብር ያወራሉ ስለ ነብዩ ሰለላሁ ዐለይሂ ወሰለም መጥፎ ነገር ያወራሉ ስለሱ ማለት ነው ከዛም ልክ ሲሸንፉ ራሱ በቃ ክብር ያረጋሉ ያወራሉ ስለ ነብዩ ሰለላሁ ዐለይሂ ወሰለም ከዛ ይሮጣሉ ለመውሰድ ያገኙትን ነገር ከጦርነት الغنائم ማለት ያሸነፈ ህዝብ ይወስዳል ከኛ ህዝብ ወርካላ ምንም ነገር ካላቸው ይወስዳል ሰራተኛ ይወስዳል ምናምን ነበር በፊት ዘመን ማለት ነው ከዛ ይሄንን ሰዎች በቃ ልክ ሲሸንፉ ይሄዳሉ ለማሮጥ ለመውሰድ ማለት ነው እቃ ምናምን ከሌሎች ህዝብ ግን ልክ ሲፈሩ ምናምን አንድ ነው የሚሄዱት ጦርነት አንድ ማያግዙ በገንዘባቸው ለሙእሚኖች ያግዙ ጦርነት ላይ አንዴ በቃ ምክንያት ያመጣሉ አይሄዱም ጦርነት ይፈራሉ ሞታልን ምናምን ይላሉ ለሌላ ሰው ራሱ ያስፈራሉ እንዳይገባ ጦርነት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለዚህ ስለነሱ ያወራል ይሄንን አያ ይሄንን ሰዎች አላማ ነው ይላል ይሄን ሙናፊቆች ይባላሉ ይላል ኢማናቸው ሐቅ አይደለም ያምራል በጣም ቀጥል እኔ ምችለው ነው ማስረዳው ማለት አማርኛ ቀላል አማርኛ ነው ማወራው ጻን ልጅ ይገባዋል ግን ካልገባችሁም ትችላላችሁ መፈለግ ላይ ለማለት ማሰርሽ ማድረግ የሚገባችሁ የሚመልሱልኝ አሪፍ ነው በቃ እንጂ እኔም ማቆም እችላለሁ ነው ማረጋው ከዚህ በላይ አልችልም ማለት ግን አንተ ማፈለግ ሰርች ማድረግ ያሁን ቦታ አለ ዌብሳይት ላይ አሳይሃችሁ መክፈት ትችላላችሁ ማንበብ ከዚህም በላይ ምን ላርቀላቁ አና አማርኛ even ለግዝ በእንግሊዘኛ ያወራው አንዴ የሚያግዝን ትርጉምልኝ ከሆነ ያገዘኝ ወይስ በቃ በእንግሊዘኛ ያወራለው ከጠፋብኝ አማርኛ ማለት ነው ይሄ ያግዛል ከዛ ግዴታ አይደለም መፈለግ ትችላላችሁ ቴክኖሎጂ አፖች ዌብሳይት ኢንተርኔት እንደኔ እንደዚህ ከፈትኩ ነበርኩት ያስረዳኋቸው ሰው ካልገባችሁ ማይገባችሁ ሰው ይኖራል actually it's not ሁሌም ግዴታ መግባት ማይገባችሁ አይደለም ካልገባችሁ ትችላላችሁ መፈለግ ሌላ ማለት ነው it's not ግዴታ ማለት ነው እኔ በመችለው ነው ማስረዳቸው ሌላ አልችልም ከዛ ይሄንን ሰዎች የሚፈሩ ጦርነት መግባት ይላል በቃ አይገቡም ጦርነት
ከሙእሚኖች ከዛ በኋላ ልክን ይወጣሉ ልክን ሌሎች አገር ያልነበሩ ጦርነት መግባት ያለባቸው ሰዎች ይሄዳሉ ከነሱ አልአዕራብ ይባላሉ ከዛ ልክን እንደነሱ ይጠይቃሉ በቃ ሲያልቅ በኋላ ጦርነት ያጠይቃሉ ሙእሚኖች እንዴት ሆነ እንዴት ቸነፋችሁ እንዴት ምናምን ይጠይቃቸዋል ማለት መግባት አለባቸው ነበር ይሄንን ሰዎች የሚጠይቁት አላ እና በጣም ፈሪ ሰዎች ናቸው ይላል ሙናፊቂን ናቸው ይላል ለነሱ ተዋቸው እንዳትሰማቸው አለ فلا تبالهم ولا تيأسوا من دبرسات هونو بقى تواجهوا عندات ولا سلاجوا عندات تيجانا نكاچو مالتو الرسول صلى الله عليه وسلم ለሙእሚኖች ቅድዋ ነው ማለት ነው ሚሰሩ ስራ የሱ ተንካርነት ሲያምን ተቅዋ ሲያረግ ለሙእሚኖች ሊማሩበታል ማለት ነው እንደነሱ الرسول صلى الله عليه وسلم ሊከታተሉ እንደሱ ሊሰሩ ማለት ነው ሚከታተል ነብይ صلى الله عليه وسلم ቅድዋ ሐሰና ነው ማለት ለነሱ ቅድዋ ነው ማለት ነው እንደ አባት ነው ማለት ነው ይማራሉ ብዙ ከሱ በጣም ተንካሪ ሆናሉ ይላል እና ነብይ ሰለላሁ ዐለይሂ ወሰለም ያገዝ ማለት እንደ አባት የምታገዘው ማለት ነው ثواب الله سبحانه اجر ስትከታተል ነብይ ሰለላሁ ዐለይሂ ወሰለም ስትፈራ አንድ ነገር እንዳይሆንበት ታግዘው አጅር ታገኛለህ ለሙእሚኖች ይናገራቸዋል ይሄ ለአኺራቸው ራሱ አላህ ጀዛኢ ጥሩ ይሰጣቸዋል ይላል ሌላ ሙእሚኖች በጣም ተንካሪ ሙእሚኖች የነበሩ በዚህ ጦርነት حزب ማለት غزوة الخندق ጀግና ነበሩ መጣች ያንዘ በጣም ጀግና ነበሩ ሰዎች ልክ ሲያዩ ሁሉ ከሁሉ ቦታ መጣላቸው enemies or ካፍሮች አልፈሩም በጣም በቃ ይሄ ነው አላህ ያለን ከሆነ ፈተና ከሆነ ከአላህ ፈተና ካልሸነፈን ማለት ነው ይሄ ፈተና ከአላህ ከሸነፈን አላህ ፕሮሚስ አረገ ለሰዎቹ ያሸንፋቸው እንዳይፈሩ ማለት ነው እኛ በአላህ ናምላን ያገዘናል በዚህ ጦርነት ማለት ነው አልፈሩም ትንሽ መሆናቸው በቃ ምንም የሚወጡበት ቦታ የለም ሁሉ ካፍር ሆኖ በቃ ሊገድላቸው የሆነ ሰዎች ያልፈሩም ይላል ተንካሪ ኢማናቸው ያላ በቃ ይሄንን አላህ ያላ መጥፎ ነገር ከሆነ ከወረደበን ተፈተነ ነው የሚሆነው መሐኑ በላ والله ሙእሚኖቹ ያግዛል እኛና ምን አብለን በአላህ ስለሚያግዘን አሉ ከዛ አላህ ያሸንፋቸዋል ከሪያህ ማለት ንፋስ ወረደ ሌላ መላክ ወረደ ከሰማይ አገዛቸዋል ማለት صادق ሙእሚኖች ተንካሪ ሙእሚኖች ያሳያል ማለት ነው ልክ ጦርነት ሲመጣ ልክ ምናምን ይሄንን ብዙ አይነት ያሳያል አላህ ሙናፊቂን የሚጠብቁት ነገር የሚያወሩት ብቻ የሚፈሩት ሰዎች ፈሪ ሰዎች ያሳያል እና ሙእሚኖች ተንካሪ የሚቆሙት ካንተ ማለት ያሳያል ለነብዩ ሰለላሁ ዐለይሂ ወሰለም ይለዋል ማለት ነው ስለዚህ አንድ ጦርነት ያልሸነፉ ወይስ አንድ ነገር ሲመጣላቸው እንደፈተን ሊያሳያል አላህ ተዓላ ይሄንን ሰዎች ያወጣቸዋል ያሳያል
ማነው ሙናፊቅ ማነው ውሸታም ነው ማነው ተንካሪ ከአንተ አይቆማን ምናምን ያሳያል ነብዩ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ አይደለም ለሁሉም ሙእሚኖች ያሳያል ሊጠንቀቁን ያቆ ይሄንን ወን ሌሎች እንደዚህ ናቸው አልመጡም ልክ ሰዓት ሲደርስ ይፈራሉ ይሮጣሉ አያግዙም በገንዘብ ራሱ አያግዙም ምናምን ይሄንን ሰዎች ያሳያል ማለት ነው كذا الله تعالى جزاء سطان لهن سووش ميامنو يا كأطورنت يقبو كان النبي صلى الله عليه وسلم يقزو لهن سووش الله جزاء سطاچوان ليلا يقطالو الى منافقوش مجمرا يموتالو توبك سايارغو بفيت الله يبسدا غلط يموتالو الى توبة ሳያረገው ሄት ማለት ነው አይደ ሚስተካከሉበት ነገር የለም ማለት ነው ሌሎች አላህ ረህም ያረጋላቸው ማለት ተውባ ያረጋሉ ከዛ አላህ ተውባ ያረጋላቸዋል ማለት ነው ማለት አላህ የሚፈልጉ ሰዎች توبة سايرق بفيت يموتال ليلا سوچ الله رحمه ميسطاچو مياگزاچو اسك توبة ميارغو درس الله توبة سيارغلاچو بحالا نو يموتوت እንደዚህ كذا قريش نبرو كفار قريش وقطفان أنا بزو سوتش نبرو كنسو منافقوش طورنت يقبو بهن طورنت كالنبي صلى الله عليه وسلم كذا النسو يفلقوا بكا هن مؤمنوش هلهم لياطفو مالتنا يا حساباتشو نبر لذي بكا سراوند درسا دي سراوند مؤمنوش مالتنا هلو بوتا دنگتا مطلت للنبي صلى الله عليه وسلم المؤمنوش بكا ليقدلاچو ማንም ላይቀራ ማለት ነው ማንም አይቀራም ሐሳባቸው እንደዚህ ነበር ግን አላህ አሳያቸው የነሱ ችሎታ ቢመጡ በብዙ ቢመጡ በሁሉ ቦታ ቢመጡ ሰማይ ከወረዱ አላህ ከየሱ ችሎታ ከነሱ በላይ ከአገዛ ሙእሚኖች ይሸነፋሉ በምንም ማለት ነው አላህ ያገዛው ሙእሚኖች በቃ ንፋስና መለክ ወረዱ ማ ደንግታ ማ ያልሐሰቡትም ካፍሮች ማለት ነው ነገር ማለት ነው እንደነሱ ያረጉትን ነገር አላህ መለሰላቸው እና አሳያቸው እንዴት የሱ ችሎታ ማለት ነው አላህ ችሎታ ማለት ነው አላህ قوي عزيز ማለት አላህ ተንከርነት ከነሱ ይበልጣል ማንም አይሸነፈው ማለም ደንግታ መጡ ለሙእሚኖች ሊገድላቸው ማንም ላይቀራ አላህ ደንግታ መጣላቸው ህዝቡ ማለት ነው መላክ ኃይልና ነፋስ ማሳያቸው አላህ ችሎታ ማለት ነው የሚያምኑበት ሙእሚኖች ማን ነው ማለት ነው
እንዳይዘገብን ማሻአላ ከዛ አላህ ተዓላ هنن اليهود ማለት ካፍሮች አወረዳቸው ከሚሸፍኑበት ቦታ ማለት ነው እንደ ማለት እንዳይጣላቸው ቢላ ወይስ አንድ ነገር እንዳይሆንባቸው ይሸፈናሉ በቦታ ማለት ነው አላህ አወረዳቸው ከሚሸፍኑበት ቦታ ከዛ መፍራት ውስጣቸው ሊፈሩ አረጋ ከዛ ለሙእሚኖች ይላል ከናንተ ሰዎች የሚገድላቸው አለ ሌላ ሰዎች የምትገድሉት ሰዎች ከነሱ ወላ ሌላ ሰዎች ታሰራላቸው ወዝዳቸዋል ታሰራሉ አላቸው ማለት ነው ከዛ ልክ ሲቸንፋቸው በኋላ የነሱ መሬት ወስደላቸው አላቸው አላህ ተዓላ ወላከኩም አላህ ባተላከህም አርተው በቃ ልክ ሲያልቁ በኋላ ልክ ሲሞቱ በኋላ አላህ በቃ አጠፋቸው የነሱ መሬት ይወስዳሉ የነሱ መሬት ብዙ ቅጠል አለው ነኺል ምናምን አለው እና ቤታቸው ተወስደላቸው አለ ገንዘባቸው መሬት ኸይበር የሚባል ተወስደላቸው ማንም ሰው ያልደረሰም እዛ እናንተ ተደረሰላችሁ ተወስደላችሁ ኸይበር ነው ይሄ አላህ ወዕድ አላህ ፕሮሚስ ነው አላህ ሁሉ ነገር ይችላል ምንም ነገር የሚያስቆመው የሚከለክለው ነገር የለም ከዛ ነብይ ሰለላሁ ዐለይሂ ወሰለም አያ 28 ይለዋል የነብይ ሚስቶች ስጠን ይለዋል ለነብይ ገንዘብ እንፈልጋለን ልብስ እንፈልጋለን ምናምን ይሰጣቸው ትንሽ ነበር ማለት ነው ከዛ በኋላ ይለዋል ነብይ ሰለላሁ ዐለይሂ ወሰለም አናገር ለሚስቶች ማለት ነብይ ሰለላሁ ዐለይሂ ወሰለም ብዙ ሚስቶች ነበሩ ከዛ ለሚስቶች አናገር ይለዋል ከፈለጋችሁ አዱንያ ነብዩ ሰለላሁ ነገራቸው ማለት ነው ከፈለጋችሁ ዱንያ እሺ ምትዝናኑበት ደስታ ልትሆኑ ገንዘብ ብዙ ትፈልጋላችሁ ምናምን ለመስራት እኔ በቃ ፈታችኋል ዲቮርስ አረጋችኋል ከዛ እንደ በቃ የተፈቱ ሴቶች ትዝናናላችሁ ደስታ ትሆናላችሁ አላቸው እና ዲቮርስ መፈታችሁበት በሰላም ነው ፈታችሁ ምንም መጣልበት ምንም ማላረጋችሁ መጥፎ ነገር ከዛ ይሄ እንደ እንዛር ማለት ነው ከፈለጋችሁ ብዙ ገንዘብ ምናምን መጠይቁብን ደስታ ልትሆኑ ዱንያ ውስጥ እኔ ደስታ አረጋቸዋል ግን እንደ የምትፈታው ሰው ዲቮርስድ ውመን ማለት ነው እንደ ሴት ሲፈቱ ማለት ነው ደስታ ልትሆኑት ፈታችኋል ምንም በቃ ማረጋላችኋል ነገር መጥፎ የለም በሰላም ፈታችኋል ከዛ ደስታ ኑሩ እንደዚህ ያላችሁ ማለት ዱንያ ከፈለጋችሁ እኔ አኺራ ለአኺራ መስራት ነው የምፈልጋቸው ልትሰሩ ልትጠብቁ ሰው ልታረጉ ማለት ነው
ግን ብዙ ገንዘብ ከፈለጋችሁ ደስታ ልትኖሩ ምናምን ይሄ ከኔ ራሱ መለያት ነው ማለት ነው። ከዛ ሰብር አድርጉ ማለት ነው። ወይስ ሰብር ታደርጋላችሁ አኺራቸው ጀዛ የምትፈልጉት ነገር አለ አላህ የሚዘጋጅላችሁ፣ ወይስ ደስታ ልትኖሩ ፈልጋችሁ ዱንያ ላይ ነፍታቸው በጣም ማለት النبي صلى الله عليه وسلم ይሰራል ነበር ሚለው አላህ ርዝቅ የሰጠው አላህ ነው የሚሰጣቸው ማለት ነው። ከዚህም በላይ ነው አይችልም። ከዚህም በላይ ከፈለጉ በቃ ነፍታቸው አላቸው። ሰብር ካላረጋችሁም ከኔ ካልጠበቃችሁም አላህ እስከሚሰጠን ድረስ ርዝቅ አላህ እስከሚያስተካክለን ድረስ ወይስ ተቀበለን አላህ የሰጠን ነገር ማመሰገን አለብን፣ ሰብር ማድረግ አለብን። ካልፈለጋችሁ መፍታት በቃ ደስታ ሆኖ ይገዛን በኋላ ማለት ነው አላቸው። ከዛ ለነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ይላል ካጠፋቸው የእናንተ ጥፋት እጥፍ ነው የሚሆነው። ለምን የነብይ ማለት ቦታ ትልቅ ነው የሱ ቦታ ማለት ነው። የነብይ ሚስቶች ናቸው ማለት ነው። ቦታቸው ትልቅ ነው። እንደ እናት ለሁሉ ሰው ትሆናላችሁ ማለት ነው። ለይህንን ቦታ የተሰጣቸው ነገር ለነብይ ቦታ ልክ ስታጠፉ አንድ ነገር እጥፍ ነው የሚታሰበው ማለት ነው አላህ ጋር ማለት ነው። ለዚህ በቃ በጣም እነሱ መጥፋት አለባቸው። በጣም መከታተል ስራቸው ስለ ስርዓት መሆን አለበት ማለት ትልቅ ደረጃ ያለው አላህ ጋር ልክ ነብዮች ሚስቶች ትልቅ ደረጃ ያላቸው ሰዎች መጥፋት አለባቸው ማለት ከጠፉ እጥፍ ነው የሚታሰበው ይላል። እንደዚህም ቅጣቱ እንደዚህም ልክ ጥሩ ነገር ሲሰሩ አጅር ሊያገኙበት አላህ እጥፍ አጅር ነው የሚሰጣቸው። እጥፍ ጥሩ ነገር የሚሰጣቸዋል ማለት ነው። ለምን ቦታቸው ስለሆነ ነብዮች ሚስቶች ስለሆኑ ማለት ነው። ሲያጠፉ እጥፍ ነው የሚሆንባቸው ጀዛ፣ ጥሩ ነገር ሲያረጉ እጥፍ ነው የሚታሰባላቸው ይላል። ጀነት ሲገቡ አሪፍ ደረጃ ይገባሉ ማለት ነው። እንደ ሌሎች ሴቶች አይደለም፣ እንደ ሌሎች ሚስቶች አይደለም። እነሱ የነብዮች ሚስቶች ናቸው ማለት ነው።